ነው ብሎ መውሰድ ይቻላል። ለቱሪስቶች ሐዋሳ ትመቻለች፣ ነጠቃና ዝርፊያው ይቻላል። እንደውም የምንሰማው እኮ ለሃኒሙን የመጡ እንግዶችን ጭምር እጮኛ ካልነጠቅን ብለው ዘራፍ የሚሉ ጎረምሶች የበዙባት ከተማ፣ ስርዓት አልበኝነቱ በጣም ከአቅም በላይ የሆነበት ከተማ ናት እየተባለ ነው። እንደዚህ አይነት ከተሞች ደግሞ መገለጫቸው ቀደም ሲል ካነሳ ነው ፍልስፍና አኳያ የእድገት መቆምን ምናልባትም ማሽቆልቆልን ነው የሚያመላክተው። ስለዚህ ከዚህ አንጻር እንዴት ነው የሚረዱት? የሰላሟን የቱሪዝም እንቅስቃሴን ብንወስድ ለምሳሌ ከለውጡ በኋላ እኔ ስመጣ ሐዋሳ ውስጥ ሐምሌ ገብርኤል ነበር። እኔ ከመጣ በኋላ ታይሳስ ገብርኤል የነበረው። ዛሬ የሚገኘው በሲዳማ ክልል ሐዋሳ ከተማ ነው። ከሐዋሳ ከተማ አስተዳደር ከንቲባ ጋር ክቡር አቶ ጸጋዬ ቱኬ ጋር ቃለ ምልልስ ለማድረግ እዚህ ተገኝቻለሁ። ጥያቄን ተቀብለው እዚህ ድረስ ተገኝቼ ቃለ ምልልሱን እንዳደርግ ስለፈቀዱልኝ በዋልታ ነጻ ሀሳብ ተመልካቾች ስም ከልብ ነው የማመሰግነው። እንኳን ደህና ቆዩኝ። እጅግ በጣም ደስ ብሎናል። ወደ ውብቷ ሐዋሳ ስለመጡ እንኳን በሰላም መጡ ለማለት ተወዳለሁ። የከተማና ከተሜነት ፍልስፍናው ፈጣን እድገት ውስጥ የሚገኙ ከተሞች እንዴት አይነት ናቸው ሲል ከሚያነሳቸው መሰረታዊ ነጥቦች መካከል ስራ አጥነት የለም፣ የመኖሪያ ምቾት፣ የነፍስ ወከፍ ጥቅማ ጥቅሞች መጠን መጨመር፣ እንደዚሁም ደግሞ ለሌሎች ነዋሪዎች ይበልጥ ማራኪ መሆንና የቤቶች ግንባታ መጨመርን እና ብዙ አዳዲስ ስደተኞችን ወደዚህ መሳብን ታሳቢ ያደርጋልና ከዚህ አኳያ ከዚህ መስፈርት አኳያ በእርግጥ ሐዋሳ ፈጣን እድገት ውስጥ ነች። የእውነት ነው። አደጉ የሚባሉ ከተሞች ለዜጎቻቸው ምቹ የሆኑ ነገሮችን መፍጠር አለባቸው። በቻሉት መጠን የተሻለ መሰረተ ልማት ማቅረብ መቻል አለባቸው። የተሻለ ስራ ዕድል መፍጠር አለባቸው። ኢንቨስትመንትን፣ ቱሪዝምን የሚስቡ መሆን አለባቸው። የተለያዩ እንግዶችን መቀበል የሚችሉ መሆን አለባቸው። ስለዚህ በእኛ ደረጃ ያሉ ከተሞችን ለምሳሌ እንውሰድ። ለምሳሌ ኪጋሊ ብንወስድ የኪጋሊን ልምድ ወስደ ከሐዋሳ ጋር ካየ ሐዋሳ ከዛ በላይ ሊያርጋት የሚችል ብዙ አማራጮች አቅም አላት። ስለዚህ አሁን ባለው ሁኔታ ሀገራችን ካሉ ከተሞች የከተማነትን እድገትን ካየ እያደገ የተሻሻለ እየሄደ ያለ እንደሆነ ለሁላችንም ግልጽ ነው። ከተሞቻችን ገና እያደጉ ያሉ ከተሞች ናቸው። ቅድም እንዳነሳው ለምሳሌ ያሁን የሐዋሳ ዋና ሚናዋ እያደገ መጥቷል። ድሮ የነበረው የመኖሪያ ከተማ ብቻ ነበረች። አሁን መኖሪያ ከተማ ብቻ ሳይሆን የቱሪዝም የመዝናኛ ከተማ እየሆነች መጣለች፣ የጎላች መጣለች። ኢትዮጵያ ውስጥ ካሉ ከተሞች ለምሳሌ መዝናኛ ሲታሰብ ሐዋሳ እየታሰበች፣ ሐዋሳ በሰው አይምሮ ቶሎ እየመጣች እየተለመደች መጣለች። እኔ ማስበው ኢትዮጵያ ውስጥ ካሉ ከተሞች እና ጎረቤታችን ካሉ ከተሞች አሁን እያየናቸው ደግሞ እያመጣናቸው ያለናቸው ነገሮችን ስናስብ እድገቷ የቆመ ሳይሆን ወደ ኋላም እየሄደ ያለ ሳይሆን ወደፊት እየሄደ ያለ በጊዜ ወደ ጊዜ ለውጦች ጥሩ ነገሮች እየታዩት ያለበት ከተማ ነው ብሎ መውሰድ ይቻላል። እዚሁ ላይ የእድገት መቆምና ማሽቆልቆልን የተመለከተ በዚህ የከተማና ከተሜነት ፍልስፍናው የኑሮ ምቾት ማጣት፣ የመኖሪያ ቤት ችግር በቂ ያልሆነና በተመጣጣኝ ዋጋ የፍጆታ አቅርቦት አለመኖር፣ ምቹ ያልሆነ የአካባቢ ሰላማዊ ደህንነቱ ያልተረጋገጠ የስራ ዕድል እጦት፣ የስራ ዕድል ቅነሳና ስደትን ያነሳል። ከዚህ አኳያውን እርስዎ እንደሚሉት ቱሪዝሙን መዝናኛውን አንስተዋልና በእርግጥ የሐዋሳ ከተማ ነዋሪዎች በዚህ ደረጃ ላይ ናቸው ወይ? እንደሚነሳው ከለውጡ አስቀድሞ በነበረችው ሐዋሳ ላይ ሐዋሳ ጌጧና ክብሯ ሐይቋና እንግዶቿ ነበሩ። ቅዳሜና እሁድ እንግዳ የሚተራመስባት ከተማ ነበረች። ከዚያ ጋር ተያይዞ ንግዱ የጦፈበት ሰላማዊ ሁኔታው ደስ በሚል ደረጃ እንግዶቿ መኪናቸውን አቁመው እስከ ሌሊቱን ሙሉ የሚዝናኑባት ከተማ የነበረች ነች። አሁን ግን ደህንነቷን ስጋት ውስጥ በመግባቱ በርካቶች ቅዳሜና እሁድ እንደተለመደው ወይም እንደቀደመው እንግዲህ ፈጣን እድገት ማለት ከዚያ የበለጠ የላቀ መሆን የነበረበት እንደውም አንዳንዶቹ በዚሁ በቱሪዝም አጋጣሚ መጥተው ኢንቨስት የሚያደርጉበት ሁኔታ ምናልባት እርግጠኛ መሆን ካልቻልኩ በስተቀር እነ ሳውዝ ስታር ሆቴልን ብንወስድ በእንደዚህ አይነት አጋጣሚ መጥተው እዚሁ በኢንቨስትመንት ተስበው የቀሩ መሆናቸውን እናውቃለንና ከዚያ አኳያ ነው ብሎ መውሰድ ይቻላል። ለቱሪስቶች ሐዋሳ ትመቻለች፣ ነጠቃና ዝርፊያው ይቻላል።
እንደውም የምንሰማው እኮ ለሃኒሙን የመጡ እንግዶችን ጭምር እጮኛ ካልነጠቅን ብለው ዘራፍ የሚሉ ጎረምሶች የበዙባት ከተማ፣ ስርዓት አልበኝነቱ በጣም ከአቅም በላይ የሆነበት ከተማ ናት እየተባለ ነው። እንደዚህ አይነት ከተሞች ደግሞ መገለጫቸው ቀደም ሲል ካነሳ ነው ፍልስፍና አኳያ የእድገት መቆምን ምናልባትም ማሽቆልቆልን ነው የሚያመላክተው። ስለዚህ ከዚህ አንጻር እንዴት ነው የሚረዱት? የሰላሟን የቱሪዝም እንቅስቃሴን ብንወስድ ለምሳሌ ከለውጡ በኋላ እኔ ስመጣ ሐዋሳ ውስጥ ሐምሌ ገብርኤል ነበር። እኔ ከመጣ በኋላ ታኅሳስ ገብርኤል የነበረው ክብረ በዓላት የማይከበርበት በጣም ቀዝቅዞ የነበረበት ሁኔታ ነው የነበረው። አሁን ከአንድ 2 ዓመት በኋላ ያለው ለውጥ ካየ ሆቴሎቻችን ሁሉ ቢዚ ናቸው። የቱሪዝም እንቅስቃሴዎቻችን መረጃ እንወስዳለን በየሰዓቱ። ለምሳሌ ከ300-400 ሺህ በላይ የሀገር ውስጥ ጎብኚዎች በዚህ ዓመት ብቻ ይሄንን ከተማ ጎብኝተዋል። በሆቴል የምንወስዳቸው መረጃዎች ከኛ ውጪ መረጃ ሳንወስድ የሚወጡ እንዳሉ ሆኖ ሁሉም ሆቴሎቻችን ሳምንቱን ሙሉ ቢዚ ናቸው ብሎ መውሰድ ይቻላል። እኔ ማነሳው ለምሳሌ የቱሪዝም እንቅስቃሴውን ካየ ሎካል ቱሪስቱ ሆነ የውጭ ቱሪስቱ ቢሆን አሁን ሀገራችን ካለው ሁኔታ ስናነጻጽር የተሻለ ብሎ መውሰድ ይቻላል ብዬ ነው የምወስደው። ሌላው ምሳሌ ሊሆን የሚችል ለምሳሌ ክብረ በዓላት ሲከበሩ አይተው እንደሆነ ሐዋሳ ሙሉ ናት። ምናልባት መንገድ ላይ ያለው ሁኔታ ካልሆነ ነጠቃውን አንዳንድ የሚነሱ ትንሽ ወሬዎችን ብንወስድ እንደሚባለው የተጋነነ ላይሆን ይችላል። የተወሰኑ ችግሮች አሉ። እነዛን እያረምን እያስተካከልን እርምጃ እየወሰድን በሞተር ሳይክል ጭምር የታገዘ ዘረፋ እዚህ ከተማ ላይ አለ። የሚመጡ እንግዶቿን የሚመጥን በጥራትም በመጠንም የሆቴል የመኝታ አገልግሎት በዚያ ልክ አልተስፋፋም። ንጽጽራችን ለውጡ አካባቢ ላይ የትም ሐዋሳ ብቻ ሳይሆን የትም ቦታ ላይ መደነቃቀፍና ስርዓት አልበኝነት በዝቶ ሰዎች ምቹ ሁኔታ እንዳይሰማቸው የተደረገበት ሁኔታ የሐዋሳ ችግር ሳይሆን እንደ ሀገር የመጣ ችግር ነው። ነገር ግን ከለውጡ በፊት ከነበረው አኳያው እንኳ ስንሄድ ከለውጡ በፊት የነበረው እንትን እንዲህ እየጨመረ የሚሄድ ነገር ያሳያል። አሁን ግን ይህን ሁሉ እንግዶቿን ማስተናገድ የማትችል የታፈነች ከተማ ሆናለች ነው። እውነቱ ብናወራ እኔ በቱሪዝም እንቅስቃሴው ጨምረናል። ለውጥ መጥቷል። ከለውጡ በፊት ሳይሆን ለውጡ ሲጀምር አካባቢ ከነበረውም የተሻለ ነገሮች አሉ አሁን ከተማችን ውስጥ ብሎ መውሰድ ይቻላል የሚል አለኝ። ሁለተኛው ጸጥታን በተመለከተ እውነት ነው ትንሽ ችግሮች አሉ፣ ግን እንደተጋነነው ይህን ያክል ሐዋሳ ውስጥ እንደሚባል አይደለም። ለምሳሌ ክብረ በዓላት ሲከበሩ በቅርቡ የተከበረውን ገብርኤል በዓል ብንወስድ 2 እና 3 ስልክ ብቻ ነው የተነጠቀው። እዛው ተይዟል። እነዛም ተጨማሪ ኤሌመንቶችም ተጠቅመናል። ለምሳሌ ሴኩሪቲ ካሜራ አንድም ያልነበራት ምቺ ከተማ ዛሬ ትልቅ ጎዳናዎቿ ክብረ በዓላት የሚከበርበት አደባባዮች በሴኩሪቲ ካሜራ የተጠበቁ ናቸው። ማንም አምልጦ ማንም ወስዶ የሚቀር አይደለም። የተለያዩ ወንጀሎችን የሚፈጽሙ ዳርዳር አካባቢ ያሉ የተወሰኑ ልጆች አሉ። እነዛንም ወደ ሕግ የማቅረቡን ስራ በሚገባ ሰርተናል። ጠቅለል ባለ ሁኔታ ከተማችን አሁንም ሰላማዊ ነች። እዚሁ ጋር ግን ለምሳሌ አሁን ቀደም ሲል ባሉት ልክ ከሆነ የቱሪዝም ፍሰቱ በዚህ ደረጃ ከጨመረ እንግዲህ የተጠናከረ እና ፈጣን እድገት ያላቸው ከተሞች አንዱ መገለጫቸው ከሌሎች አቻ ከተሞች ጋር የመወዳደር አቅምና ፍላጎታቸውንም ታሳቢ ያደርጋልና ለምሳሌ እናንተ በዚህ ዓመት ለመሰብሰብ ያቀዳችሁት ገቢ 4.2 ቢሊዮን ብር ነው። ምን ማለት ነው? በዚህ ደረጃ እያደገ ያለ ከተማ ከነበረ ለምሳሌ በዚህ ዓመት የአዳማ ከተማን እንደ አቻ ከተማ ወስደን ብንመለከት 11.5 ቢሊዮን ብር ገቢ ለመሰብሰብ አቅዷል። ከዛሬ 3 ዓመት በፊት ግን ዓመታዊ ገቢ ከመሰብሰብ አኳያ ሐዋሳ የተሻለ አፈጻጸም የነበራት ከተማ ናትና እንዴት ከዚህ አኳያ ቀደም ሲል የተናገሩትን ስናሰላ ጥሩ አንስተዋል። ብዙ ጊዜ ሰዎች ከዚህ በፊት የተሻለ ነገር ኖሮ አሁን እየቀነሰ እንዳደ አድርጎ የሚያስቡም አሉ። የዛሬ 3 ዓመት እኔ ከንቲባ ሆኜ ሲመጣ የሐዋሳ ገቢ ስንት ነበር ቢባል 1.3 ቢሊዮን የሰበሰበው ሐዋሳ። 2013 እኛ የሰበሰብነው 1.89 ቢሊዮን ነው። ከመምጣቱ በፊትስ መረጃው አለዎት? እሱን እኮ ነው 12 ማለት እሱ ነው። 2012 ላይ 1.3 ቢሊዮን የሰበሰበው የገቢ አፈጻጸማችን 69% በላይ አልፎ አያውቅም። እዛን እንደውም የፒኤልሲ ገቢ ሳይነካ ድጋፍ እየተደረገለ በኋላ እነሳዋለሁ። ይሄን እንደዚህ አይነት ነገሮች በነበሩበት ጊዜ 1.3 ቢሊዮን የሰበሰበው 2012 2013 1.89 ቢሊዮን ሰበሰበን። የተወሰኑ የፒኤልሲ ገቢዎችን ወደኛ ሳይመጡ 2014 2.2 ቢሊዮን ሰበሰበን።
አሁንም ፕሮግሬሱ 80-90% እየመጣ ነው ያለው። በዚህ ዓመት ደግሞ ፒኤልሲ ሳነካ ሐዋሳ ውስጥ ከ200 300 የሚበልጡ ፒኤልሲ ድርጅቶች አሉ። እነዛን ሳነካ ብቻ 2.89 ቢሊዮን አካባቢ ሰበሰበ። ይሄ የሚያሳየው ገበያችን ፕሮግሬስ ከድሮ የተሻለ እንደሆነ እያደገ እንዳለ ነው የሚያሳየው። እውነት ነው አዳማዎች የተሻሉ ነገሮችን ቢኖራቸው ከኛ ይሄን ያክል ርቆ መሄድ የለባቸው። ገበያ እቅዳቸውን አይተዋል። በጣም ከፍ ያለ ነው። ግን ምን ያስፈልጋል? የህግ ማቀፎች ያስፈልጋሉ። ብዙ የገቢ ቤዝ ማንሳትን ይጠይቃል። ብዙ ጥናቶችን ይጠይቃል። ብዙ ርብርቦችን ይጠይቃል። እዚህ ላይ እኛ ጋር ያለው ክልልም ገና አዲስ ክልል ነው። ብዙ ማቀፎችን ብዙ ነገሮችን ማዳየት መስራት ይጠበቅብናል። ስለዚህ በደንብ ተጠንቶ በደንብ ይሰራ ከዚህ በላይ መሰብሰብ እንችላለን ብዬ አስባለሁ። አሁን እኛም የጀመርናቸው ነገሮች አሉ። ስለዚህ በአቅማችሁ ልክ አልተሰበሰበም። ከዚህ በላይ መሰብሰብ ይቻላል። ከንግዱም ጋር ተያይዞ ሰዎች እየመጡ ሳይሆን እየራቁ ነው የሚለውን ነገር ቀደም ሲልም ህዝብ ቁጥሩም የንግዱ ማህበረሰብም የአንድ የከተማ እድገት የሚለካው የንግዱ ማህበረሰብ ሲጨምር ሲሳብ ሲመጣ ነውና አንዳንዶችን ሳናግር እንደውም ቀደም ሲል ለውጡ አካባቢ ላይ በነበረው የዚህ የስርዓት አልበኝነት ከክልልነት ጥያቄ ከመሳሰሉት ጋር ተያይዞ እዚህ ከተማ ላይ በርካታ ውድመቶች ደርሰዋል፣ ቃጠሎች ደርሰዋል እና የብዙ ብሔር ብሔረሰቦች መቀመጫ ከተማ እንደመሆኗ መጠን በርካቶች ንብረታቸው ወድሟል። ነገር ግን ከካሳ ክፍያ ጋር ተያይዞ ከማቋቋሚያ ፕሮግራሞች ጋር ተያይዞ ኩርፊያ አለ። ሐዋሳ እንደውም እስካሁን ወደፊትም ላታድግ የምትችለው የሰው ላብና ደም አለባት፣ እንባ አለባት። ተለይቶ ነው ካሳ ሲከፈል የነበረው በብሔር በሚል ጭምር ይነሳልና ከተማ አስተዳደሩ እንዴት ነው ትሪት የሚያደርጋቸው? በጎሳ ተለይቶ ይሰራል የሚል ነገር ስላለ እዚህ ላይ የአስተዳደሩ አቋም ምንድነው? የነበረስ ነገር ካለ እሱን ይንገሩኝ። እኔ ለሁላችንም ግልጽ መሆን ያለበት እውነቱ ብናወራ ሲዳማ ሌላውን ገፍቶ ሌላውን ጥቅም ከልክለው ብቻውን የተጠቀምበት አንድም ሰዓት የለም። ይሄ 100% እርግጠኛ ነው ያለው። ለምሳሌ ከለውጡ በኋላ ይሄ ግርግሩ አልፎ እኔ ነኝ ከንቲባ የነበርኩት 2013 ጥቅምት ጀምሮ አንድም ቀን የተለየ ሰርቪስ ተተናናቅም ሌላ ለሲዳማ ብለን ለሁላችንም እኩል የምንሰጠው። እውነቱ ብናወራ ለምሳሌ ይሄ የኔ ቢሮ ሲዳምኛም አማርኛም እኩል ይጠቀማል። ከተማ ውስጥ ያለው ነዋሪ፣ ከተማ ውስጥ ያለው ነጋዴ፣ ከተማ ውስጥ ያለው ማንኛውም ይመለከተኛል የሚል ከኔ ጋር ቅርብ ነው። ምንም የተለየ ነገር የለም። ቢሮዬም እንደዛ ነው። ክፍለ ከተሞቻችን እኮ በብሔር በሁሉም ተካፍለው ነው የሚያስተዳድረው። ለማንንም ለምሳሌ በየክፍለ ከተማው መሀል ብትሄድ መሀል የሚያስተዳድረው እንደው እኔ በብሔር እንዲህ አልጠራም የሐዋሳ ህዝብ ነው ብዬ ነው ማስበው። ምናልባትም ራሱም ያዩታል ማህበራዊ ሚዲያ ላይ ባሉት ገጽ ላይ በተለይ ከጋርድ ጋር ተያይዞ ብዙ ነገር ነው የሚነሳው። ለከተማ ቅርብ የሆነ እንግዲህ የጸጥታውን ችግር ከንቲባው ያላመነበትን ለራሱ ደህንነት እየተጠነቀቀ እኛን ሰላማዊ ነው ብሎ ሰበካ መሸወድ ነው በሚል ከዚያ ጋር ግን ተያይዞ ይሄ በጣም መመለስ ያለበትና የነጻ ሀሳብ ተመልካቾችም በስፋት የሚጠብቁት በጣም አንድ ሰሞን ስሙ ጎልቶ የወጣው ሊያው መምህር እንደመሆኑ መጠን የእርሱ ጠባቂ ወይም ጋርድ በጠለፋ ወንጀል በተለያዩ ሚዲያዎች ላይ ስሙ ሲነሳ ነበር። ከሱ ስም ይልቅ ግን የእርሱ ስም ነው አብሮ ተያይዞ ጎልቶ የወጣውና ግራን የገባኝ ትሪት ያደረጉበትን መንገድም ስመለከት ወይም አልተናገሩም ዝም ነው ያሉት ወይም እንደውም በሽምግልና ውስጥ ተሳትፈዋልም ጭምር የሚባል ነገር ተነስቶ አንደኛ ከንቲባ መሆኑን፣ ሁለተኛ ግን በጣም የሚበዛው ማህበረሰብ እንዴት የዩኒቨርሲቲ መምህር የነበረ አካል ይህንን ይታገሳል በሚል ደረጃ በጣም ስሙ ጎልቶ የወጣበት ሁኔታ ስለነበር ይህን ጉዳዩ ለተመለከተው ላሳሰበው የኢትዮጵያ ሕዝብ እውነታውን እና የእርሱንም ሚና የጋርዶንም ምግባር በተመለከተ በደንብ አድርገው አጽንኦት ሰጥተው አንድ ነገር ቢሉ ጥሩ ነው። ባለፈው የተፈጸመው እውነት ነው፣ በጣም አሳፋሪ ድርጊት ነው፣ መከሰት ያልነበረበት። አንዳንዴ ሰዎች እንደዚህ አይነት ሰዎችም ይፈጠራሉ። በእኛ ለበል ያለ ሰው አጠገብ ያለ ሰው ይህን ያክል ማድረግ ትክክል አልነበረም። እጅግ ነውር ነው፣ እጅግ አሳፋሪ ድርጊት ነው። ድርጊቱ ከተከሰተ በኋላ ምን ተደረገ የሚለው ነው ዋናው። ድርጊቱ ከተከሰተ በኋላ ትልቅ እርምጃ ወስደናል። ለምሳሌ ሚዲያ ላይ ከመውጣቱ በፊት እኛ ፖሊስ ሙሉ ክሩ አሰማርተን
አበል ከፍለን መኪና ሰጥተን ገጠር ሰውየውን እየፈለገ ሳምንት ሙሉ ጨርሷል። የተለየ ክብር አልተሰጠው። ውሸት ነው። ልጁ ተወሰኑ የራሱ የሆነ ችግሮች ነበሩት። ለምሳሌ ዛኔ ስራ ላይ አልነበረም። በአጋጣሚ ስራ ላይ ያልነበረ ሰውዬ ለፖሊስ አዛዡ የሆነ ነገር ሄዳለሁ እናቴን ጠይቃለሁ ብሎ ነው የጠፋው። በዛ በሄደበት ነው ይሄንን የፈጸመው። ስለዚህ አስቸጋሪ ትክክል ያልሆነ ድርጊት ነው። ይሄን በደንብ አምንበታለሁ። መሆን አልነበረበትም። ይሄ አይደለም በልጆቻችን ላይ በሴቶች ላይ በማንም ላይ መሆን የለበትም። ሰው ከፈለገ በራሱ መወሰን ይችላል እንደዚህ ነገሮችን። ግን በጉልበት የሚደረግ ነገር ትክክል አልነበረም። አይደለም ያ ፖሊስ ነገሩን እያጣራው። ስለዚህ በሚገባ የምንችለው ሁሉ ጥረት አድርገናል። ይሄ ሰውዬ እንዲያዝ ሰውዬ የነበረው ከከተማችን ወጥቶ ገጠር ስለገባ ከሐዋሳ ውጪ የነበረው ደግሞ የኔን ሳይ ብቻ ሳይሆን የሌላውንም አካል ኢንቮልቭመንት የሚፈልግ በመሆኑ የተወሰኑ ቶሎ በመያዝ ዙሪያ የተወሰኑ የተፈጠሩ ክፍተቶች ነበሩ። እንደምንም አድርገን ግን ይሄ ሰውዬ እንዲያዝ አድርገናል። የሚከፈለው ሁሉ ከፍለናል። ኢቨን እኔ ነኝ ከፌደራል ራሱ ደህንነት አካላት እንዲያግዙን ስልኩ እንዲጠለፍ አንዳንድ አስፈላጊ ሎጂስቲኮች እንዲሟሉ ከተማውን ሲመራ የነበረው የሚቻለን ሁሉ አድርገናል። ይህን ያህል ግን አስቸጋሪ ነበር መቆየቱም መሰለኝ። እንግዲህ ይሄ ከቨር ተሰጥቶታል የሚለውን ነገር ያጎላውና የእናንተም እጅ እንዳለበት ያስመሰለው ነገር የሚመስለኝ በቁጥጥር ስር እስኪውል ድረስ ልክ ራሱን የቻለ አንድ የውጪ የተማረ የሰለጠነ የማፊያ ቡድን ይመስል በዚህ ደረጃ እዚቹ ሲዳማ ክልል ውስጥ ተወሽቆ እንዴት ቆየ የሚለው ነገር ይመስለኛል እናንተ ላይ እና ጥረታችሁን የዚህ ሽምግልናውም ላይ ሲነሳባችሁ የነበረውን ይሄ ጥሩ አጋጣሚ ይመስለኛል ቢያጠሩ። አዎ እኛ ለዚህ አይደለም ለሌላውም ሽምግልና አንልክም። እኛ ከተማችን ውስጥ ያለው ነዋሪ ሁሉም እኛ ነው የሚጠብቀው። እንደ አባታቸው እኛ ነው የሚያየው። ስለዚህ ይሄ ልጅ እንዲያዝ የምንችለውን ሁሉ አድርገናል። የቆየበት ምክንያት ልጁ በደንብ ተዘጋጅቶበት ያለ ብዬ አስባለሁ። ለምሳሌ ገጠራማ አካባቢ ሄደዋል። አንዴ ሲዳማ ውስጥ አንዴ ኦሮሚያ ውስጥ ድንበር አካባቢ ነው ወዲያ ወዲህ የሚሄደው። በሞተር ይመላለሳል። ቴክኖሎጂ አይጠቀምም። ትንሽ ያው ጸጥታ አካባቢ የነበረ ልጅ ስለሆነ ትንሽ ምስጢሩ የሚያውቅ ይመስለኛል እንጂ ሌላ የመንግስት አካል ማንም ድጋፍ ያደርገው የለም እንዲደበቅ። ከዛ በኋላ ግን እኛ እርምጃ ወስደን አሁን በህግ እየተጠየቀን ያለው እንችለውን ሁሉ አድርገናል። መሆን የሌለበት ድርጊት እንደሆነ ግን በደንብ አምናለሁ። የህጉን ትተን አስተዳደራዊ እርምጃዎች ምን ተወሰዱ? ምን አቋም ያዘ ከተማ አስተዳደሩ? ከተማ አስተዳደሩ ከዚህ በፊት የነበረውን ሁሉ ጥቅማ ጥቅሞችን እንዲቋረጡ ከስራ እንድነሳ አክቹአሊ ልጁ የፖሊስ እንትን ነው የፖሊስ አባል ልዩ ኃይል አባል ነው። ፖሊስ ኮሚሽን የክልሉ ፖሊስ ኮሚሽን ነው ይሄን ልጅ የሚወደው ጠባቂ አድርገው። ደሞዝም አልነበረውም እኛ ጋር የከንቲባው የግሉ ጠባቂ ሲባል አስፍ ከንቲባው ከሆነ ቦታ አንስተው ቀጥሮት እንደሚያሰራ ሰው አድርጎ ነው ያሰበው። ከዚህ በፊትም ልምድ ያለው ደቡብ ልዩ ኃይል ነበር ይሄ ልጅ። ከደቡብ ልዩ ኃይል ወደ ሲዳማ ልዩ ኃይል የተዛወረ የክልሉ ፖሊስ ኮሚሽን ደሞዝ የሚከፍልለት እሱ የቀጠረውን የመደበውን የሚገመግመው አስምርት የሚሰጠው ልጅ ነው ይሄ ልጅ። የዚህ ጥቃት ሰለባ የሆነችው እህት ደግሞ የአእምሮም የገንዘብም የስነ ልቦናም ለሌሎች ሴቶች እህቶቻችን ሲባል ምን ተደረገላት? ምን ሁኔታ ላይ እንዳለችስ በእናንተ በኩል ያደረጋችሁት ክትትል ምናምን ካለ እሱንም አያይዘው ያነሱ ጥሩ ይመስላል። ከተመለሰች በኋላ አስፈላጊውን የጤና ድጋፍ እንድታገኝ የጤና እገዛ እንድታገኝ ተደርጓል። ከቤተሰቦቿ ጋር እንድትገናኝ ተደርገው አስፈላጊ የህግ ጥበቃ ከለላ እንድታገኝ እዚህ በነበረችበት ጊዜ ተደርጓል። ከዛ በኋላ ግን ቤተሰቦቿ አዲስ አበባ ሊወስዷ ስለፈለጉ እስከ አዲስ አበባ በእኛ ፖሊስ አጅበን ወስደን ለቤተሰቦቿ አስረክበን ወደ ስራዋ ስትመለስ በየትኛውም ጊዜ ከተማ አስተዳደሩ የሚያስፈልጋትን ድጋፍ እገዛ ያደርግላታል። አሁንም ምርመራን የያዘው አካል እየተከታተለ እየጠየቃት እኔ ያለው